ተረጋጋ እንዴ ተረጋጋ ምን ማለት ነው በጣም ብዙ ጊዜ በተደጋጋሚ ይመታት ነበር ዱላ እንኳን ስንቴ ቀይሯል አልኩ በቃ በዱላ ሳይቀር ነበር የሚመታት አንዴ አይኗን አንዴ ጉንጯን አረንጓዴ እስከሚሆን ድረስ ነበር የሚቀጠቅጣት ናይ ውጪ ይቅርብሽ ይሄ ትዳር አጉል ነው እያልኳት ነበር አልሰማ ብላ ነው ዛሬ የት እንዳለች የማይታወቅ በምን ምክንያት ተጣልታችሁ ነው ልትሰውርብህ የቻለችው ስለው ምንም የማውቀው ነገር የለም ግን በመካከላችን ግጭት የለም ግን ስጠራት ምንም አቤት የሚለኝ አጣው ከዛ ለእናንተ እንደዚህ ጠፋች ብዬ ነገርኳችሁ አሁን ድረስ በእኔ ማጨክንብኝም ድምጿን ቢያንስ እናቴ እዚህ ነኝ ብላ ትነግረኝ ነበር እኔ እንደው የታባቷ እንደሄደች እኔ እንደው ተይ እያልኳት ያልሆነ ቦታ ገብታይ እንደሚሉት ልጆት ራሱ ብዙ ነገር የምትፈጽም ከትዳሯ ውጪ የምትሄድ ልጅ ናት እያሉ ነው የስንት አይነት የጎረምሳ ሽቶ እኮ ነው በቤት ውስጥ አንተ ሁሉ ጊዜ እንደሱ ነው የምትለው ገላዋንም ታጠበች ወጣም ሄደች ስልኳም ተደወለ ሁሉ ጊዜ እንደሱ ብለህ ነው የምትቀና የነበረው እዛው እሱ ቁጭ ብሎ ሰው ይገባል ይወጣል ምንድነው ይሄ ነገር የሚል ሰማለሁ እሱ ተጠይቀው ደግሞ ቅድም እንደነገርሽኝ ፍቅር ስለሆነ ነው መሰል የሷን እንትና ገልጾ ለእንትን ለማትሻሻላለች በሚል ይመስለኛል እኔማ ልጄን አንድ የሆነ ነገር አርጓታል ብዬ ነው የማስበው እንደዛ ባይሆን ኑሮ ከመጀመሪያው ቀኑ ጀምሮ ስትጠፋበት መናገር ነበረበት ግን እስከዛሬ ያልተናገረው አንድ የሆነ ያረጋት ነገር አለ ወይ አካሏን ጎድቶ አስቀምጧታል ወይ ብቻ ነው እንደው ባፌ ልናገረው አልፈልግም ይሆናል ብዬ የማስበው ነገር እኔ ወንድም እኔ ብቻዬን ምኖር ሰው ነኝ መታገዝ ያለብኝ ሰው ነኝ አንድ ወር ነው የሆናት አንድ ወር የት እንዳለች አላውቅም እንዴ እኔ እኮ የምጠረጥራት ሰው ናት እቺ ሴት እኮ እዚህ የሚያሳስበን የልጅቱ ሁኔታ እንጂ እናንተ ያለፈ ታሪክ እንትን እያላችሁ የምትጨቃጨቁበት ነገር አይመስለኝም ልጄ በማህበረሰቡ ራሱ ተቀባይነት የሌለው ሰው ነበር ያገባችው የትኛዋም ቆንጆ ሴት የተሻለ ወንድ የተሻለ ትዳር እንዲኖራት ትመኛለች እሷ ግን እምቢ ብላ ነው እንግዲህ ፈልጋ ወዳ ፈቅዳ አይነ ስውር ሰው ያገባችው ወጣ ነው እዚህ ሆና ነው ስልኳ እንደዚህ ብሎ ነው ተበላሽቶ ነው አሁን ትመጣለች ስትመጣ ትደውላለች 10 ቀን ከ10 ቀን በኋላ ግን ስመጣ ጸበል ሄዳ ነው ገዳም ሄዳ ነው እንደዚህ ሆና ነው ማይለው ነገር የለም ሲቸግረኝ ነው ወደናንተ የመጣሁት እኔ የጠፋችው ልጄ ናት እርሶ ልጆትን በጎኖት ይዘው ነው እኔ የጠፋችብኝ ልጄ ናት እሷ ነች የጠፋችው እኮ የት እንዳረጋት የት እንደጣላት የት ያደርጋት ወለሽ ትገምቻለሽ አንቺ አይነ ስውር መሆኑ የታወቀ ነገር ነው ማን ነው ምንድነው እሷ አምናበት የገባች ነገር ነው አሁን ይሄ ነገር ሲመጣ እንደገና እነሱ ከላይ ሆነው እንደዚህ ስለሆነ ነው እንደዚህ እየበደለችው ነው ያመነዘረች ነው በፍጹም ልጄ የማታረጋቸው ነገሮች ናቸው ምን ሆኖ ልጃቸው አብሯቸው ቁጭ ብሎ አይደል እንዴ ያለው እኔ እኮ ልጄ የለችም እኮ ነው የት ናት እኮ ነው ትኑር ትሞት አይታወቅም እኮ ነው ያልኩ ያለው ልጄ የት ናት ይሄ ነው በቃ መልስ ፈልጋለሁ ለዚህ ጥያቄ በቅርብ ጊዜ ሳይ ግን የምትማግጥበት አይነት ነገር ነው የሚሰማኝ ካለው ሁኔታ አኳያ ከማያት ቀይራ ወጣች ሽቶ ተቀባች አዲስ ሽቶ ሸተተኝ ቀናት ነው በየቀኑ ብጥብጥ ሰላም አልነበራትም በቤቷ አይነ ስውርነት ራሱ ያመጣው ነገር አይደለም ራሱ እግዚአብሔር የሰጠው ነው እና አይነ ስውር ታገባለች ምናምን የሚባለው ይሄ የሚያሳምን ነገር አይደለም ዱላ ስንቴ ነው እሱ ራሱ የቀየረው እሷን እየመታ በዱላው ራሱ እንደ አይነት ልጅ ነው የነበረው ምርር ሲላት ነው አሁን ብን ብላ ከቤቷ ወጣ ይጠፋል ይሄን ስሟን ሲያጠፋ እንደዚህ በፍጹም የምታረግ ልጅ አይደለም እኔ እኮ ነኝ ያሳደኳት አውቃታለሁ እኮ ልጄን እንደው በምን ቀን አግኝቷት በምን ቀን እንደው እንደዚህ አድርጎ እንዳስገባብኝ ብቻ ነው የማላውቀው ተረጋጋ እቺ አጋንንታ ይችልኝ ነው እንዴ ተረጋጋ ምን ማለት ነው ከሁሉ አስቀድመን ሰላም ጤና ፍቅር ለእናንተ ይሁን እያለን የዛሬውን ፕሮግራማችንን እንጀምረዋለን የዛሬው ፕሮግራማችን እንደ ሁል ጊዜ ሁሉ አስገራሚ አስደናቂ እንግዲህ እጃችንን አፋችን ላይ የሚያስጭን ሆኖ አግኝተናል ሁል ጊዜም እንደምለው ኢትዮጵያ ውስጥ ያላየነው እንጂ ያልተደረገ ምንም ነገር የለም እንግዲህ የዛሬውም ታሪካችን ይሄንን የሚያረጋግጥ ነው ይሄንን ታሪክ ለመስራት ስንጀምር ወዳጅ ዘመድ ጎረቤት
እጅግ በጣም ብዙ አካላትን ጠይቀን ነው የገባንበት። ጉዳዩ እጅግ በጣም ውስብስብና አስገራሚ ሆኖ አግኝተነዋል። እስከዛሬ ድረስ እጅግ በጣም ብዙ ጉዳዮችን እየፈታን እዚህ እንደደረስን ይታወሳል። ነገር ግን ይሄኛው እጅግ በጣም ለየት ያለ ሆኖ አግኝቼዋለሁ። እንደሚታወቀው እንግዲህ በዞላ ቲዩብ የተለያዩ ጉዳዮችን ይዘን ወደ እናንተ ደርሰን እናውቃለን። ነገር ግን ይሄኛው ለየት የሚያደርገው አይነ ስውሩ ልጄ ላይ ብዙ ወንጀል ስትሰራ የነበረች ልጅ ናት የጠፋችው የሚሉ አባት በአንድ ወገን አሉ። በሌላ ወገን ደግሞ አይነ ስውሩ ባሏ ልጄ ላይ ብዙ መከራና ስቃይ እያደረሰ የነበረ ሰው ነው። ስለዚህ የልጄ መጥፋት ቀጥታ ከዚህ ሰው ጋር ይገናኛል የሚሉ እናት ደግሞ እዚህ ስቱዲዮአችን ድረስ አምጥተን ሁለቱም ፊት ለፊት ከማውራት የምንጀምረው ጉዳይ ነው የሚሆነው። እንግዲህ ጉዳዩ ወደ እናንተ ለማድረስ ያህል ከአንድ ወር በፊት ስለጠፋች ሰው ነው የምናወራው። እንግዲህ ከአንድ ወር በፊት የተሰወረችው ይህቺ ወጣት የተሰወረችበት ምክንያት ምንድን ነው የሚለውን ነገር ለማጣራት ሞክረናል። ብዙ የህግ ሰዎችም እዚህ ጉዳይ ላይ ገብተው ጉዳዩን እያጣሩት ይገኛሉ። እንግዲህ አይነ ስውሩ ባሏ ጉዳት አድርሶባት ሊሆን ይችላል የሚል ነገር ያነሱ ሰዎች አሉ በአንድ ወገን። በሌላ ወገን ደግሞ እሱን ብዙ በደል ስታደርስበት የነበረች ሰው ናት። እንደ ልማዷ እንግዲህ ወደ አንዱ ሄዳ ተሰውራ ነው የሚሆነው። ስለዚህ ይሄ ጉዳይ ብዙም ተካሮ እዚህ ደረጃ ላይ መድረስ ያለበት ጉዳይም አይደለም የሚሉ ሰዎች በሌላ ወገን አሉ። እንግዲህ ምንድን ነው የዚች ሰው መሰወር ሚስጥር ምንድን ነው የሚለውን እሱን ለመፍታት ነው ጥረት የምናደርገው። እንግዲህ ማንዳስሰው ማንገባበት ቦታ የለም፣ ማናየው ርዕስ አይኖርም። ይሄኛው ርዕስ ግን ከብዙዎቹ እጅግ በጣም ለየት ያለ ሆኖ አግኝተነዋል። ስለዚህ ይህንን ጉዳይ ወደ ማጣራቱ ገብተናል ማለት ነው። የሁል ጊዜ ጥያቄያችሁ አንድ ጉዳይ ስትጀምሩ ዙሪያችሁን በደንብ አጥኑ፣ ዝም ብላችሁ አትግቡበት፣ ራሳችሁን ጠብቁ የሚል ነገር ነው። ከምንም በላይ ደግሞ በዚህኛው ኬዝ ራሳችንን ለመጠበቅ የተዘጋጀንበት እንግዲህ ለቀናት ኦልሞስት 10 ቀን ገደማ ሆኖታል እነዚህ ቤተሰቦች ወደኛ ከመጡ። ነገር ግን ይህንን ጉዳይ ለማጣራት 10 ቀን ወስዶብናል። እነሱን ወደ ካሜራ ከማምጣታችን በፊት የእነሱ ማንነት ማወቅ አለብን ብለን አስበን ለ10 ቀን ያህል እንግዲህ እነሱን ስናጠናቸው ከርመን በመጨረሻም ስቱዲዮአችንን ከፍተን እነዚህም ቤተሰቦች ልናስተናግድ ሰዓቱ አሁን ሆኗል ማለት ነው። ስለዚህ ከነሱ ጋር ቆይታ ከማድረግ እንጀምራለን። ይህን ነገር እንግዲህ የህግ ሰዎችም እያጣሩት ነው ብለናል። እነሱን እያገዝን እኛም በቻልነው መጠን ይህንን ጉዳይ እያጣራን እንሄዳለን። የተሰወረችው ሰው እውነት በህይወት አለች ወይ? ለመሰወሯስ ምክንያቱ ምንድን ነው የሚለውን የትዳራቸው ውስጥ የነበረው ችግርስ ምንድን ነው ከሚለው ጀምሮ ብዙ ነገር እያጣራን እንሄዳለን። እንግዲህ እዚህ ውስጥ ብዙ ሰዎች ተሳትፎ አላቸው፣ ብዙ ሰዎች ይሳተፋሉ። ሁሉንም እንግዲህ እንደርሳለን፣ ሁሉንም እናናግራለን ብለን እናስባለን። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ሁልጊዜም የምንለውን ነገር የሚያስረግጠውን ኢትዮጵያ ውስጥ ያልሰማነው ያላየነው እንጂ ያልተደረገ ምንም ነገር የለም የሚለውን የሚያረጋግጠውን ይህንን ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። ከኛ ጋር ስትሆኑ ደግሞ እንደተለመደው ያው ጠፋ ትላላችሁ ብዙዎቻችሁ፣ እኛ ግን ቪዲዮ እየለቀቅን ነው። አብዛኞቻችሁ ጋር ቪዲዮዎቻችን እየደረሱ ስላልሆነ ነው እንግዲህ ብዙ ሰው ጋር እንዲደርስ በጉዳዩ ላይ አስተያየት ከመስጠት ጀምራችሁ ይህንን ቪዲዮ ላይክ አድርጋችሁ ለወዳጅ ዘመዶቻችሁ አዳርሱልን ማለት እንወዳለን። እስከ መጨረሻ ድረስ አብራችሁኝ ሁኑ የሚለውን ግብዣ ማቀርብላችሁ እኔ ዘላለም ዘገየ ነኝ። አብራችሁኝ ሁኑ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ በዚህ ቤተሰብ መሀል ውጥረት ነግሷል። እንግዲህ እንደዚህ አይነት ውጥረት ላይ ሆነው ዛሬ ሁለቱንም እዚህ ፊት ለፊት ቁጭ አድርገን ጉዳዩን ከነሱ አንደበት ለመስማት የፈለግነው እኛ ወደ አንድ ወገን እንዳናደላ ስላሰብን ነው። ለዚች ልጅ መሰወር ማነው ተጠያቂው የሚለውን ፊገር አውት ለማድረግ ነው እዚህ የተቀመጥነው። ስለዚህ ወደ አንድ ወገን ማድላት ስለሌለብን ሁለታችሁንም አንድ ላይ እንድትመጡ ያደረግኩት ለዚህ ነው። በየፊናችሁ የኔ ልጅ መልካም ነው፣
የኔ ልጅ መልካም ናት እያላችሁኝ ነበረ። በየግላችሁ የምትነግሩኝ ነገር አንዳችሁ ሌላችሁን መወንጀል ነው እስካሁን ድረስ የተያያዝ ነው እና ስለዚህ እስቲ እንደው ከነዚህ ልጆች ጋር ያላችሁ ግንኙነት ምንድን ነው የሚለውን ነግራችሁ ማንነታችሁን አስተዋውቃችሁን ወደ ጉዳዩ ብንገባ እስቲ። እኔ የባልየው የበረከት አባት ነኝ። ስሜ አቶ ያዛቸው እባላለሁ። እና ልጅቷ በእርግጥ እኔ ብዙውን ጊዜ ደስተኛ አልነበርኩም፣ ግን ልጄ ከወደዳት ብዬ ዝም ብዬ ነው የምኖረው። አሁን ስሰማ ጠፋች ነው የሚባለው። በምን ምክንያት እንደተጋጩ የማውቀው ነገር የለም። ልጅቷ በተፈጥሮዋ ግን ሳያት ጀምሬ ደስተኛ ባለመሆኔ ሁልጊዜ መጀመሪያ ምናባት ገብታለች። አሁን በቅርብ ጊዜ ሳይ ግን የምትማግጥበት አይነት ነገር ነው የሚሰማኝ ካለው ሁኔታ አኳያ ከማያት እና ምናልባትም ይቺ ልጅ ያው የለመደችውን ወደ መማገጡ አንዱ ጎረምሳ ጋር ሄዳ ሊሆን ይችላል ብዬ ጠራጠራለሁ። እሱን ደግሞ ስጠይቀው ምን ሆናችኋል? ምንም የተጣላነው ነገር የለም፣ ምንም ክፍተት አልነበረም፣ መጥፋቷን ብቻ ነው የማውቀው ይለኛል። እንግዲህ ወደፊት እናየዋለን ማለት ነው። ወደፊት እናየዋለን ለማለት ጊዜው ራሱ ሄደ። ሰው 1 ወር ሙሉ ተሰውሮ ሲኖር የት ነው ያለኸው ማለቱ ግዴታ ነው። እነሱም የእሷን ቤተሰቦች የሚያነሱት ይሄንን ነው። ለመጨረሻ ጊዜ እሱ ጋር የነበረች ሴት ከቤቷ በክብር ያስወጣት፣ እኛ ባንስማማበትም ያገባትን ሴት የት ሄደች ሲባል መመለስ መቻል አለበት ነው የእነሱ የቤተሰብ ጥያቄ። እና ለዚህ መልሱ ምንድን ነው? እሱ እንግዲህ እንደሚታወቀው ሁሉ ልጁ አይነ ስውር ነው። ቅድም እንደገለጽኩት ልጅቷ የምትማግጥበት ሁኔታ ነው። አክቷን ሳየው እንደዛ አይነት ነገር ነው። እሱን ስጠይቀው ደግሞ ምንም ነገር የሚያውቀው ነገር የለም። ምን እንደምታደርግ ምናልባት እዚህ አይነ ስውር ስለሆነ እዚህም ልትማግጥበት ትችላለች ሰው በሌለበት ጊዜ። እና እሱን ስጠይቀው በምን ምክንያት ተጣልታችሁ እሷ ልትሰወርብህ የቻለችው ስለው ምንም የማውቀው ነገር የለም፣ ግን በመካከላችን ግጭት የለም፣ ግን ስጠራት ምንም አቤት የሚለኝ አጣሁ። ከዛ ለእናንተ እንደዚህ ጠፋች ብዬ ነገርኳችሁ እንጂ በምን ምክንያት ተነስታ እንደጠፋች የማውቀው ነገር የለም። እንግዲህ ከጠፋች 1 ወር ሆኗታል። ሌላ ነገር የማውቀው ነገር የለምና ካልሆነ ለፖሊስ አመልክቶ ያለችበትን ሁኔታ እንዲያረጋግጥ ለእናንተ ነገርኩ። እኔ እንደምታውቁት ማየት የተሳነኝ ነኝ። እናንተ ይህንን ጉዳይ ይዛችሁ እንድትነጋገሩ በሚል ነው ለእናንተ ኢንፎርም ያደረኳችሁ ማለት ነው። እሱ የሚለው እንደዛ ነው። አዎ። እሺ ወደ እርስዎ ልምጣ። እንደው ጉዳዩ እያስገረሙት ነበር። እርስዎ ራሱ ማንኖት ከሚለው ራስዎትን አስተዋውቀውን እንጀምር እስቲ። እኔ የትዕግስት እናት ነኝ። ወይዘሮ አስካለ እባላለሁ። ልጄ በማህበረሰቡ ራሱ ተቀባይነት የሌለው ሰው ነበር ያገባችው። የትኛዋም ቆንጆ ሴት የተሻለ ወንድ የተሻለ ትዳር እንዲኖራት ትመኛለች። እሷ ግን እምቢ ብላ ነው እንግዲህ ፈልጋ ወዳ ፈቅዳ አይነ ስውር ሰው ያገባችው። ብዙ አማራጮች ነበሯት። እነዛን ሁሉ ትታ ነው እሷ ትዳሬን አቀናለው ይሄን ሁሉ ተቃውሞ ይዛ ስለገባች ያንን ሁሉ አፍ ለማዘጋት ጠዋት ማታ በጣም የምትጥርበት የምትለፋበት የምትደክምበት ትዳር ነው የነበረው። እሱ ግን ገሏን ታጠበች፣ ቅናት ነው። ልብስ ቀይራ ወጣች፣ ሽቶ ተቀባች፣ አዲስ ሽቶ ሸተተኝ፣ ቅናት ነው። በየቀኑ ብጥብጥ፣ ሰላም አልነበራትም በቤቷ። ይመታታል፣ ይደበድባታል። ዱላ ስንቴ ነው እሱ ራሱ የቀየረው እሷን እየመታ በዱላው ራሱ። እንዲህ አይነት ልጅ ነው የነበረው። ምርር ሲላት ነው አሁን ብን ብላ ከቤቷ ወጣ የጠፋችው። ይኸው ስንት ቀኗ ስልኳ ቢቀጠቀጥ አይሰራም። እና ይህን ሁሉ መከራና ስቃይ አሳልፋ አሁን ግን የት እንዳለች እንኳን አይታወቅም። ምን ትሁን፣ የት ትግባ፣ የት ምን አጋጥሟት እንደሆነ እንኳን አይታወቅም። እኔ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። በቃ የልጄ ነገር እኔ እንደዚህ የት እንደማገኛት የት እንደምፈልጋት ራሱ ግራ ገብቶኛል። እሱ የታወቀ ነው። እሱ እኮ በሚሰራበት ቦታ ሁሉ ነገረኛ ነው እኮ የታወቀ ነው።
በቃ ምን ብዬ መናገር እንዳለብኝ ራሱ አላውቅም። እናንተ እንግዲህ እንደ ቤተሰብ እሱ ጫና እንደሚያደርግባት በደል እንደሚያደርስባት ካወቃችሁ ለምንድን አስቀድማችሁ የራሳችሁን እርምጃ አልወሰዳችሁ? ሞክረናል። እሷ በፍጹም አለች። ትዳሬ ነው ቤቴ ነው፣ አንዴ ገብቼበታለሁ አልወጣም አለች። እኔ ምን ላድርግ? ይሄ ነገር ይመጣል ብዬ ብዙ ቀን ተናግሬ ነበር። ስንት ቀን ነው አንዴ አይኗ አንዴ ጥርሷን ስንት አካሏ ሲጎዳ ነበር። እሳቸው እንኳን ጣልቃ ገብተው ሊያስተካክሉ አልሞከሩም። ነግሬያቸው ነበረ በመሃል። ግን አሁን እኔ ዋናው ነገር የት አለች ልጅ የሚለው ነው የሚያሳስበኝ። ደህና ናት ወይ በህይወት አለች ወይ የሚለው ነው። እኔ ይሄን ተጠይቆ መልስ እንዲሰጠኝ ነው የምፈልገው። እሳቸውም እንደሚሉት ልጆት ራሱ ብዙ ነገር የምትፈጽም ከትዳሯ ውጪ የምትሄድ ልጅ ናት እያሉ ነው። እዚሁ እርስዎ ባሉበት በፍጹም እንደዛ አይነት አይደለችም። የእሷ አመለካከት ነው እንደሱ። ገላዋን ታጠበች፣ እሱ የሚያስበው አይኑ ገና ለገና ስለማያይ እንደዛ ነው። ልብሷን ቀየረች፣ እንደዛ ነው። ስልኳ ጠራ፣ እንደዛ ነው የሚያስበው። ግን እሷ በፍጹም መጀመሪያ እኮ አማራጮች ነበሯት። እሱ ጋር ለመኖር ምን ያመጣታል? እሱን ባትፈልገው እሱን ባትወደው ምን ያመጣታል? እሱ ጋር ፈልጋ ሆን ብላ ያደረገችው ነገር እኮ ነው። እኛ እንኳን ሳንስማማበት እኛ ሳንቀበለው ያደረገችው ነገር ነው። ዛሬ ለምን እዛ ቦታ ውስጥ ትገኛለች? እሺ እንግዲህ እናንተ ለአንድ ዓላማ መቆም ያለባችሁ ሰዓት ነበር ብዬ አስባለሁ። ግን በሁለታችሁ ቤተሰብ መሀል ከፍተኛ ክፍተት ተፈጥሯል። ከፍተኛ ገደል ይታየኛል። እየተግባባችሁ አይደለም በዚህ ጉዳይ። እናንተ የሚያሳስባችሁ የልጃችሁ መጥፋት ነው። እሳቸው ደግሞ ልጄን ስትበድል የነበረች ልጅ ናት ነው የሚሉትና እሳቸው ምን ሆኑ? ልጃችሁ አብሯቸው ቁጭ ብሎ አይደል እንዴ ያለው? እኔ እኮ ልጄ የለችም እኮ ነው። የት ናት እኮ ነው። ትኑር ትሞት አይታወቅም እኮ ነው እያልኩ ያለው። ልጄ የት ናት? ይሄ ነው በቃ። መልስ እፈልጋለሁ ለዚህ ጥያቄ። አሁን እኔ ጥያቄ ልጄ የት ናት ነው። እሳቸው ልጃቸው አጠገባቸው ነው ያለው። ጠዋትም አለ ማታም አለ ቤት ውስጥ ነው ያለው። እሱ ምን ሆኗል? እኔ ግን ልጄ የት እንደገባች አይታወቅም። እዚህ ላይ አንቺ በእርግጥ ነግረሽኛል፣ እንደዚህ የበታት ነው። እኔ ደግሞ ስጠይቃቸው ሁለቱ እሷንም ጠይቃት፣ እኛ ሰላም ነን፣ ቤተሰቦቼ በፍቃዳቸው ስላልሆነ እኔ እሱ ወድጄ የገባው ስለሆነ አግልለው ነው የሚያዩኝ የሚል አመለካከት ነው ያላት። አይቷት የለ እንዴ ከስንት አንዴ ፊቷ በላልዞ እሱ ወድቃም ሊሆን ይችላል። ትንሽ አንዳንድ ጊዜ ደግሞ ወጣ እያለች የመጠጣት ባህሪ እንደነበራት ደግሞ በፍጹም ይሄን ስሟን ሲያጠፋ እንደዚህ በፍጹም የምታረግ ልጅ አለች። እኔ እኮ ነኝ ያሳደኳት፣ አውቃታለሁ እኮ ልጄን። እንደው በምን ቀን አግኝቷት በምን ቀን እንደው እንደዚህ አድርጎ እንዳስገባብኝ ብቻ ነው የማላውቀው። አግኝታው ነው እንጂ ሙጭጭ ያለችባት። እሺ እኔ በእናንተ መካከል ለመግባት ፈልጌ አይደለም። ይሄ እናንተን የሚያጨቃጭቅበት እናንተ የምትጨቃጨቁበት ሰዓትም አይመስለኝም። ለአንድ ወር ያህል አንድ ሰው እዚህ ቦታ ነው ያለው ብለው መናገር በማይቻልበት ደረጃ ከተሰወረ ህይወት ከነመኖሩ ራሱ የሚያስጠረጥር ነው። ስለዚህ የሚያሳስበን የልጅቱ ሁኔታ እንጂ እናንተ ያለፈ ታሪክ እንትን እያላችሁ የምትጨቃጨቁበት ነገር አይመስለኝም። ይህም ደግሞ የሚያጨቃጭቅም አይመስለኝም። እሷ ተሰውራለች፣ እሷ የለችም፣ የት እንዳለች አይታወቅም፣ በምን አይነት ሁኔታ እንዳለች አይታወቅም። የእሷ ጉዳይ ነው እንጂ ሊያሳስበን የሚገባው ከዚህ በፊት እንደዚህ ነበረች የሚለው ነገር ነው። እንደው እርሱ ራሱ እንደዚህ ማለት ተገቢ ነው? ይኸው እኔ እንደምገምተው ከሆነ እናትየዋም ተናግራለች። አይነ ስውር ነው፣ ሌላ ብዙ እድል የሚጠብቃት እንደነበረ ገልጻለች። አሁን ይቺ ልጅ ምናልባት ሀብቱን ፈልጋ የገባች ይመስላል። የትኛውን ሀብት ነው? እኔ እኮ ዘና አድርጌ ያሳደኳት ያስተማርኳት ልጅ እኮ ናት። የተማረች እኮ ናት። የትም ሄዳ ተቀጥራ መኖር እና ለምን አገባችሁ? ፍቅር የሚባል ነገር ነው። እኔ ፍቅር ነው አለች። እኔ ምን አውቃለሁ? መጣ እሱ ጋር ተጣበቀች። የት ትደርሳለች ብለን የምንጠብቃት ልጅ ዛሬ ግን የለችም። እኔ ሰው በጤናው እንደው እርሶ ሲያስቡት ከሚወደው ባሉ ትዳሬ ኑሮዬ ካለው እንደው ውጥት ብሎ በዛው ይቀራል። ለእናቱ እንኳን አይናገርም። እነሱ ሁለቱ እሱን ስጠይቀው ምንም በመካከላችን ምንም ነገር የለም ስለሚለኝ ነው እንጂ በውጭው እሰማለሁ። ምንድን ነው የሚሰሙት? በቃ የማይመጣ ሰው የለም። የሚነጋገሩት በጥቅሻ እንደሆነ ደርሼበታለሁ። ተወለደችበት ሀገር እኮ ነው። ከሰው ጋር አትገናኝም። አይደለም እሱ አይደለም።
ሰው አንድ ጊዜ ነው ሚስጥሩን ደብቆ እንትን ማለት የሚችለው። ከዛ ውጭ ግን ስላለው ጉዳይ የምታውቀው እሷ ነች። እዛው እሱ ቁጭ ብሎ ሰው ይገባል ይወጣል፣ ምንድን ነው ይሄ ነገር የሚል እሰማለሁ። እሱ ስጠይቀው ደግሞ ቅድም እንደነገርሽኝ ፍቅር ስለሆነ ነው መሰል የእሷን እንትን አጋልጾ እንትን ለማለት ትሻሻላለች በሚል ይመስለኛል። ኧረ በፍጹም እንደሱ የምታረግ ልጅ አይደለም። ልጨርስ። እሱ ምንጊዜም ቢሆን ልጁን ይህን ነገር ይሰራል የሚል በታሪክ የለም። ከሆነ ነውር ነው። በቃ እኔ ልጄ ስለሆነች አይደለም። ልጨርስ። ልጄ ጥሩ ነች ወይም ጥሩ ነው ማለት እንጂ መጥፎ ነች ብሎ የሚያወራ የለም። ከኔም ጀምሮ እንደሱ የሚባል ነገር የለም። እኔ ጋር እንደሱ አይሰራም። እሱ ይጠራል። ሌላ ነገር ምንም መፍትሄ የለውም። ይሄ ያንቺን ባህሪ ሌላውም ሌላ የተለየ ባህሪ ያለው፣ አንቺ ደግሞ ራስሽ ትንት ይሆናል። ሰው የሚልሽን ደግሞ ላሰሚ ትችያለሽ። ጆሮ ለባለቤቱ ባዳ ነው ይባላል አበው እና ስለዚህ እሷ እኔ እንደሚመስለኝ ከሆነ እንደለመደችው እንግዲህ ሴቶቹን አንዳንድ ወንዶች እንትን ሊሏቸው ይችላል፣ ሊያታልሏቸው ይችላሉ። ከውጭ የምታተራምሰውን ሁሉ ሰምቻለሁ በሙሉ ይሄን ነገር እና በዛ ሰበብ ይዟት ሊጠፋ ይችላል። አንቺ አሁን ይኸውልዎት እንዴት መሰላችሁ፣ ቅድም ደጋግሜ እየተናገርኩ ነበር። እነዚህ ሰዎች መካከል ክፍተት ነበር ወይ? እኔ ጥያቄ አሁን እኔ ዋናው ነገሬ እንድትረዱት የምፈልገው እሷን በህይወት ማግኘት ነው። ከዛ በኋላ የሚባለውን ነገር አድርጋለች አላደረገችም እሱን የምናጣራ ነው የሚሆነው። ግን እኔ እዚህ ጋር በግልጽ እንዲወጣ የምፈልገው ነገር ምንድን ነው፣ በእነሱ መካከል ግጭት ነበር ወይ? እሷ ላይ ጉዳት ሊያደርስባት የሚችል ከሌላ ከውጭም የመጣ ሰው አለ ወይ የሚለው ነው ከእናንተ መስማት የምፈልገው። እናንተንም እዚህ ድረስ ያመጣዋችሁ በአንድ ቃል እንድትግባቡ ስለፈለኩ ነው። ነገርኩህ እኮ በጣም ብዙ ጊዜ በተደጋጋሚ ይመታት ነበር። ዱላ እንኳን ስንቴ ቀይሯል አልኩ። በቃ በዱላ ሳይቀር ነበር የሚመታት። አንዴ አይኗን፣ አንዴ ጉንጯን አረንጓዴ እስከሚሆን ድረስ ነበር የሚቀጠቅጣት። ነይ ውጪ፣ ይቅርብሽ፣ ይሄ ትዳር አጉል ነው እያልኳት ነበር። አልሰማ ብላ ነው ዛሬ የት እንዳለች የማይታወቀው። ነበረ ጠብ ነበረ፣ አለመግባባት ነበረ። እኔ አሁን ግራ ገብቶኛል በጣም። ልጄ ሙታ ካልሆነ እስካሁን ድረስ በእኔም አጨክንብኝም። ድምጿን ቢያንስ እናቴ እዚህ ነኝ ብላ ትነግረኝ ነበር። እኔ እንደው የታባቷ እንደሄደች እኔ እንደው ተይ እያልኳት ያልሆነ ቦታ ገብታ። እሺ አሁን ከሀዘን ይልቅ የሚቀድመው እሺ እንደው ሀዘን አይደለም መቅደም ያለበት፣ ማድረግ የምንችለውን ነገር እንድናቅ ነው። በእነሱ መካከል ግጭት እንደነበር እርሷ ያውቃሉ? እኔ የማውቀው ነገር የለም። እኔ ግን ጠፋች ብሎ ሲደውልልኝ እንዴ በመካከላቸው ግጭት ነበር ወይ ብዬ ጠይቄዋለሁ። በምንም ታምር ስጠራት ብቻ የለችም። ስጠራት ብቻ አሁን ከቆየ በኋላ እንደዛ ስጠፍታ ቀኖችን ስታስቆጥር ነው ወደ እናንተ የደወልኩት ነው የሚለው። ያማ ቢሆን ጥናት አደርግ ነበረ። በመካከላችሁ ጥፋት ማነው ጥል ነበር ወይ? በፍጹም። እንደውም ቁርስ ትሰጠኛለች ብዬ ስጠብቅ ነበር። በዛው የቀረች እንትን ጠፍታብኝ የቀረችው እና ስለዚህ እኔ በበኩሌ በምንም እነዚህ ሰዎች እንደው እናንተ ሁለታችሁም ቤተሰብ እንግዲህ እርሶም ይላሉ እሳቸውም እያሉ ነው እንዲጋቡ ፍቃድ ሳሰጧቸው በምን አይነት ሁኔታ ነው ተገናኝተው እስከ ትዳር ድረስ የገቡት? እኔ ምን አውቄ? እኔ እንደው የት አባቷ እንዳገኛት እንደሆነ የታውቄ። ተይ አልኳት። ገና አይነ ስውር መሆኑን ያወቅኩ ቀን በቃ ተይ አልኩ። ተይ አይሆንም አልኩ። አልሰማለችኝ። ምክንያቱም እነዚህ ነገሮች ወደ ኋላ እንደሚመጡ ቀድሜ አስቤው ነበር። አንቺ እኮ በመጀመሪያ ደረጃ ስለ ፍቅር አምነሻል። ፍቅር ነው ብለሻል። አይነ ስውሩን ተጣብቃ አልወጣም ያለችው ቅድም እንደነገርኩሽ ፍቅር አንድ ፍቅር አለ፣ ሁለት ደግሞ ገንዘብ አለ። ያች በጥቅም የታየ ነው። እኛ ገንዘቡን እንደው ስሙ ነው የተረፋት። የታየ ነው አርጋ የመጣችው አካውንት ነበሩን ያሳይሽ እንዴ? ልብስና ጫማዋን እኮ ነው የገዛሁላትን እኮ ነበር የምታረግ የነበረው። ፍቅር ቢሆን ነው እንጂ
ሰርቶ እንግዲህ ይሄ አይነ ስውርነት ራሱ ያመጣው ነገር አይደለም፣ ራሱ እግዚአብሔር የሰጠው ነው እና አይነ ስውር ታገባለች ምናምን የሚባለው ይሄ የሚያሳምን ነገር አይደለም። እኔ በበኩሌ የማምነው ልጁ ምንም ነገር የሚናቅ ክፉ ነገር የማይወጣው ልጅ ነው፣ ሃይማኖተኛ ነው አይደለም ሌላ ሀሳብ ሊያመጣ እና እሷ አለብስም ካለች ገንዘቡን ብላ ገብታለች። ፕላስ ፍቅር አለ። ይሄን እንፈልጋለሁ ብላ ተመካክረው እኔ እኮ ጠይቄያታለሁ እሷን ከዛ በፊት ምን ብለው ነው የጠየቋት? አንቺ በተናገርሽ ምን ብለው ነው የጠየቋት? የጠየኳት በመካከላችሁ ኮረፕሽን አለ ወይ ነው ወይንስ እንደ ድሮ ስትገናኙ ጀምሮ ፍቅረኛው ናችሁ በደንብ ፍቅርን ጠብቃችሁ ነው የምትኖሩት? ምንም ችግር የለም ጋሼ ብላኛለች። እሷማ እንዲህ እያለች ዛሬ የት እንዳለች የማይታወቀው እንዲህ ስትል ኖራ እኮ ነው። እሱ የራሷ ችግር ነዋ። ልጄ ግን ጨዋ ልጅ፣ እኔም አንቺ እንዳልሽው እኔም በደንብ አድርጌ አሳድጌ ጎረቤት ሀገር የሚያውቀው ነው። ገባሽ? እንደዚያ በዚህ አይነት እንትን የሚታማ ልጅ አይደለም። ደግሞ ዱላ ታያለች። ዱላ ሲያነሳ ታየዋለች። እሷ እዛ ላይ እንዳለች ሰወር ብላ በሸሽ ትችላለች። ዱላ ሲያነሳ አይኗ ደህና ነው። ግን ቆይ አንቺ ልጠይቅሽ፣ ዱላ ሲያነሳ ቀልድ አይደለም። እኔ የጠፋችው ልጄ ናት። እርሶ ልጆትን በጎኖት ይዘው ነው። እኔ የጠፋችብኝ ልጄ ናት። እሷ ነች የጠፋችው እኮ። የት እንዳረጋት የት እንደጣላት የት ያደርጋት ብለሽ ትገምቻለሽ አንቺ? አይነ ስውር ነው፣ እንደፈለገች ነው የምትጫወትበት እንዴ። አንቺ ልጄን መታት ዱላ እየቀያየረ ዱላው ማን ነው የሚያመጣው? አይ ደግሞ አይም አይደለ እንዴ? እኔ እስከማውቀው ድረስ እቺ ማየት የተሳናቸው ሰዎች ይዘውት ዱላ እኮ ነው የምለው። ስንቴ ነው እሷን እየመታ የሰበረው? እናንተ ይሄ ላይ እንድትከራከሩ አይደለም ዛሬ እዚህ ያመጣኋችሁ። እናንተ የት ነው ያለችው የሚለውን ነገር እንድትመልሱ። ከዚህ በፊት እሷ ይኸውልህ ተረጋግተው ነው ሌላው ነገር ይቅርብኝ፣ ልጄን ብቻ ከዚህ በፊት እሷ ከነ ህይወቷ ልጄን ማግኘት ነው የምፈልገው በቃ። እሺ ተረጋግተው ቢሰሙን ጥሩ። እንደተመታችሁ ቆስላም ይሁን ደምታም ይሁን እኔ እሱ ችግር የለብኝም። ከነ ህይወቷ ማግኘት ነው የምፈልገው ልጄን ከነ ህይወቷ። እውነት አለች ወይ? አንድ ወር ሙሉ በእኔ ጨክና ስልኳን ዘግታ፣ ይሄ በፍጹም እኔ እየጨነቀኝ ያለው ነገር እሱ ነው። እሺ አንድ ጊዜ ተረጋግታችሁ ስሙን። ከዚህ በፊት እነሱ ሲጋጩ እሷ ወዴት ነበር የምትሄደው? ከዚህ በፊት በመካከላቸው ግጭት ተፈጥሮ ያውቃል ብላችሁኛል። ግጭት ሲፈጠር ወዴት ነው የምትሄደው? የትም ቤቷን ለቃ የትም ሄዳ አታውቅም። እዛው ናት። እኔ የማውቀው ብዙ ጊዜ ተመታ እንዲህ አብጣ ምናምን ስለማገኝ ነው ስጠይቃት የምትነግረኝ። ቤቷን ለቃ የትም ሄዳ አታውቅም። ይሄ የመጀመሪያ ጊዜ ነው ከቤቷ ስትወጣ። እሺ ጋሼንም አንድ ሁለት ጥያቄ ልጠይቆትና ከእናንተ ጋር ካለኝ ቆይታ ይልቅ ምክንያቱም ምንም መረጃ እየሰጣችሁን አይደለም፣ እያገዛችሁን አይደለም። እናንተ እርስ በርስ ያላችሁን ጸብ፣ ቤተሰብ ለቤተሰብ ያላችሁን ግጭት ነው የምታስቡት። እርስዎ አይነ ስውርነቱን እንደ ጉዳት አድርገው እየነገሩን ነው። ምንም ችግር የለውም፣ ሰርቶ የሚኖር ሰው ነው፣ የሚወጣ የሚገባ ሰው ነው። እንዴት አይነ ስውር አፈቀረች በራሱ አይባልም። በምርጫ አይደለም ሰው መሰለህ። እሱ ሁልጊዜ አይነ ስውር መሆኑን እንደ ሽንፈት ስለሚቆጥረው ነው። እኔ አይነ ስውር ስለሆንኩ ነው ወጣሽ የምትሄጂው። ሽቶ ከተቀባች አይናማ ጋር የምትሄድ ነው የሚመስለው እሱ። በቃ እኔ ስለማላይሽ ነው አምናበት የገባችበት ትዳር እኮ ነው አይደል? እሱም ሆን ብላ እያወቀች አይነ ስውር መሆኑን አውቃ የገባችበት ትዳር ሆኖ እያለ ግን ከዛ በኋላ ራሱን እንደማገጠችበት እሱን እንደተወቹ እያደረገ ነው የሚያስበው እሱ። በቃ የሽንፈቱ ምንጭ አይነ ስውር መሆኑ እንደሆነ አድርጎ ነው እሱም የሚያስበው እኮ። እኔም እውነት ለመናገር ከሱ የተሻለ ሰው ይገባታል ልጄ ብዬ የማስብ ሰው ነኝ። የተማረች ናት፣ ቆንጆ ናት፣ እድሜዋ ገና ጥሩ ላይ ነው። ከሱ የተሻለ ሰው ማግባት የምትችልበት ሁኔታ ላይ ነው እሱ ጋር መጣ ይሄ ሁሉ ምስቅልቅል ህይወቷ እየገጠመው። እሺ አሁን እኔ ለእርሱ ያለኝን ጥያቄዎች ልጠይቀውት። እሱ ፍቃደኛ እየሆነ አይደለም። አንደኛም ዛሬ እናንተን ለማውራት ስቀጥራችሁ እሱን እንደምመጣ ነግሬው እንዳደርሱብኝ ነው የሚለው። ሚስቱ እንደጠፋች ወጥቶ ካመለከተ በሱና በሚስቱ መካከል ያለውን ግጭት ምንድን ነው፣ እንዴት እዚህ ልደርሱ ቻላችሁ የሚለውን ነገር ገብተን እንዳናጣራ የከለከለን ለምንድን? አይ እንግዲህ እሱ ምኑንም ነገር በምን እንደወጣች መውጣት በምን ደረጃ ላይ እንደወጣች ጥለው እንደሄደች ግራ ገብቶት ነው።
እሱም እኮ ይጨናነቃል፣ ፍቅር አለ ይጨናነቃል። ስለዚህ ቁርስ ስጭኝ እያልኳት ከዛ በኋላ ድምጿን አጣኋት፣ ጠፋች፣ ቀረች፣ ወር አስቆጥራለች እያልኩ ነው የሚለው። ስትጠፋ እንኳን ጠፋች ብሎ ወዲያውኑ አይደለም የነገረኝ፣ በ10ኛ ቀኑ ምናምን ነው የነገረኝ። እኔ ስልኳ ተበላሽቶባት ነው ወይስ ምን ሆኖ እያልኩኝ በሱ ስልክ ስደውል ወጣ ነው ገብታ ነው ሲለኝ ሰንብቷል። እሱ እንግዲህ የዚህ አይነት አመለካከት ምንድን ነው? ምናልባት እኔ በማላውቀው ሁኔታ የሆነ ቦታ ሄዳለች ነው ልምድ አለ ማለት ነው። እሷ ወጣ ምናምን አደራታ። በእኔ አመለካከት እሷ በላዩ ላይ እንደምትማግጥ ማስረጃ እንደዚህ ሆነ ብዬ መናገር ባልፈልግም በሁለት ፍቅረኛሞች መካከል ገብቼ ላጣላ ማለቱን ደብሮኝ ነው ዝም ያልኩት እንጂ በእኔ በበኩሌ በነፍሱ ነበር የምትጫወተው። ስለዚህ እንግዲህ ምናልባት የዚህ ልጅ አመለካከት ምንድን ነው የሚሆነው? በእኔ ግምት ሊነቃብኝ ነው፣ ማስረጃ ሊቀርብብኝ ነው፣ እንዲህ ታደርጋለች ተብሎ በይፋ ለወላጆቹም ለጎረቤትም ይፋ ይሆናል በሚል ሰበብ አሳባ የጠፋችበት ምክንያት ይኖራል ብዬ አምናለሁ። ሁልጊዜ በባሏ ላይ ወይም ደግሞ በሚስቱ ላይ የሚማግጥ ሰው የታሰበ ስም ማጥፋት ነው ገና ለገና። የሚማግጥ ሰው የዚህ አይነት ባህሪ ያለው በአጠቃላይ ስናየው እና የዚህ አይነት አመለካከት ኑሯት ሳይነቃብኝ ጥፍት ልበል የሚል አመለካከት በጭንቅላቷ ላይ ተመላልሶባት ይሆናል ብዬ አምናለሁ እኔ። እኔ አሁን ላይ ማልክ ታችም ማልክ 10 ነገር አውርተናል። አሁን እኔ ዋናው ነገር ልጄ የት ናት፣ ልጄ ደህና ናት ወይ የሚለው ነገር ነው የሚያሳስበኝ። የሆነ ነገር ባያረጋት ኑሮ ና ሲባል ተጠየቅ ሲባል እሺ ብሎ ይገኝ ነበረ። አሁን አፍንጫውን ይዘ ጠይቅልኝ፣ ልጄ ያለችበትን ነገር በትክክል ልወቅ። ሞታም ከሆነ ይንገረኝ፣ በህይወትም ካለች ይንገረኝ። ይሄን ነው የምፈልገው። በቃ ሌላ ነገር እንደዛ ወጣች እንደዚህ ያደረገች ሆን ተብሎ የሚደረግ ስም ማጥፋት ነው። ጠይቅልኝ። በቃ እሺ፣ እንሞክራለን። እስከ መጨረሻ ድረስ መሞከራችን አይቀርም። ምክንያቱም እዚህ ውስጥ የሰው ህይወት ነው። እቺ ልጅ በምን አይነት ሁኔታ ውስጥ እንዳለች አናውቅም። ግን እናንተ እንደ ትልቅ ሰው ተመካክራችሁ ቅድሚያ የሚሰጠውን ቅድሚያ ሰጣችሁ ፍለጋውን አግዙን ነው የምለው እንጂ እናንተን እዚህ ጋር የማመጣችሁ እዚህ ጋር ያስቀመጥኳችሁ እንድትጨቃጨቁ አይደለም። ከአንዳችሁም መስማት አልፈልግም። ሁለታችሁም ነው ያልኩበት ዋናው ምክንያት ይሄ ነው። ከሁለታችሁም ታሪኩን መስማት ስላለብኝ፣ ከሁለቱም ቤተሰብ መወገን ስለሌለብኝ የሚሉት ቢያጡ ጥራት ዝሙተኛ ናት ይበሏት። ልጅን ስርዓት የነበራት ልጅ ናት። ከሱ ውጭ ሌላ ወንድ እንኳን አታውቅም ልጅ። እሺ ተመልካቾቻችን እንግዲህ በዚህ ሁኔታ መቀጠል አንችልም። ማድረግ የምንችለውን ነገር ግን በዚህ ቪዲዮ እስከ መጨረሻ ድረስ ከተከታተላችሁን ማድረግ የምንችለውን ነገር ሁሉ እናደርጋለን። ካሜራማን አቁምና እናንተ ግን ሰላም ፍጠሩ። በዚህ አይነት ልጅቱን የማግኘት እድላችን በጣም እንትን ነው እንዴ። እሺ እንግዲህ ተመልካቾቻችን በስቱዲዮ የነበረንን ቆይታ ያያችሁትን ይመስላል። እንግዲህ ስቱዲዮ በነበረን ቆይታ ብዙ ጥረት አድርገናል። ሁለቱ ቤተሰቦች ሰላም እንዲፈጥሩ፣ እንዲግባቡ፣ እንዲነጋገሩ ጥረት ስናደርግ አይታችኋል። ነገር ግን አንደኛቸውን ከመውቀስ ውጪ እርስ በርስ የመቀራረብና የመነጋገር አይነት ነገር አላየንባቸውም። እውነት ለመናገር እናንተ ትልልቆቹ ሰዎች የእሷን መጥፋት ቅድሚያ ሰጥታችሁ ቀስ ብላችሁ ትነጋገራላችሁ ብዬ አስቤ ነበር። ነገር ግን እንደዛ አላደርጋችሁልን። እኔ እኮ ምን አድርጊ ነው የምትለኝ አንተ? ራሱ ዝም ብለህ መፍረድ የምትችለው ነገር እኮ ነው። በቃ ልጄ 1 ወር ሙሉ ጠፍታ እዚህ ናት እዛ ናት ሳይባል ዝም ብለህ ስታስበው እኔ የእሳቸውን ነገር ነው መስማት የነበረብኝ። ምን እንዲሆን ነበር አንተ ራሱ የፈለግከው? እኔ እኮ ግራ ገብቶኝ እናንተ ጋር ራሱ የመጣሁት እኮ ግራ ገባኝ ብዬ እኮ ነው አይደል? ፍንጭ ባገኝ እናንተ እንኳን ስትመጡ ድንገት ቢያናግራችሁ ብዬ ነው። ምን እንዲሆን ነው የፈለግከው አንተ ራሱ አልገባኝም ያንተ ራሱ። ስለዚህ አሁን እንሂድ። ማን ነው መጠናል፣ ጠይቅልኝ በስነ ስርዓት የሚለውን እንስማ። ገድሏትም ከሆነ ይንገረኝ፣ እርሜን ላውጣ፣ ካለችም አለች የት እንዳለች ይንገረኝ። እሱን ነው በቃ። እንግዲህ ቤተሰቦች የሱ ወገን የሆኑ ሰዎች እንግዲህ መጀመሪያም እኔ ብዙ ሰው ለማናገር ሞክሬያለሁ። ብዙ ነገር ስታደርግበት ነበር፣ ብዙ በደል ስታደርስበት ነበር። አሁንም ሄዳ ነው የሚሆነው።
የሚል ነገር ነው። አሉባልታ ነው ወይ እነሱም የሚያውቁት ነገር ይኖራል። የልጄን ደብዛዋን ለማጥፋት ነው እንደዚህ የሚተባበሩት። ከዛ ውጪ ምንም ነገር እንደማታረግ እርግጠኛ ነኝ። እሷ ጨክና ሌላው ቢቀርብ ለኔ ሳትደውልልኝ 1 ወር አትቆይ። ይሄንን ነው የምልህ። በቃ ሌላ ምንም አትበለኝ። አሁን እንሂድ። እሷ እንደዚህ አድርጋለች፣ እንደዚህ ታደርግ ነበር የሚባለውን ነገር እንደው መልሶት ምንድነው? የመጀመሪያው እሷ አምናበት አይደለ ቤተሰብ እንኳን ተይ ሲላት በራሷ ፍላጎት ወዳው የገባችበት ትዳር ነው። ሁሉንም ለእሷ እኮ አዲስ የሆነ ነገር የለም አይደል? አይነ ስውር መሆኑ የታወቀ ነገር ነው። ማን ነው ምንድን ነው? እሷ አምናበት የገባች ነገር ነው። አሁን ይሄ ነገር ሲመጣ እንደገና እነሱ ከላይ ሆነው እንደዚህ ስለሆነ ነው እንደዚህ እየበደለችው ነው እያመነዘረች ነው። በፍጹም ልጄ የማታረጋቸው ነገሮች ናቸው። የልጄን ደብዛ ለማጥፋት የተፈጠረ ስም ማጥፋት ነው እያልኩ ነው ያለሁት። እሺ እንደው 1 ወር ያህል እሷ ስትሰወር ለ1 ወር ያህል ስትጠፋ ምን አይነት ጥረት አደረጋችሁ እናንተ? እሷን ለማግኘት እንደ ቤተሰብ እንደ እናት ጥረት ስታደርጉ ነበር? የመጀመሪያው ለስልኳ ሲዘጋ ወደ እሱ ስልክ ደወልኩ። ወጣ ነው እዚህ ሆና ነው ስልኳ እንደዚህ ብሎ ነው ተበላሽቶ ነው። አሁን ትመጣለች፣ ስትመጣ ትደውላለች። 10 ቀን ከ10 ቀን በኋላ ግን ስመጣ ጸበል ሄዳ ነው ገዳም ሄዳ ነው እንደዚህ ሆና ነው ማይለው ነገር የለም። ሲቸግረኝ ነው ወደ እናንተ የመጣሁት። ለፖሊስም ሄጄ ነበር አመልክቼ ነበር። የተሟላ መረጃ አምጪ ምናምን እያሉ ሲያድበሰብሱት ተውኩት እና በራሴ ግን ያው በቤተሰብም በዘመድም ወዳለችበት ትሄድበታለች ብዬ ወዳሰብኩት ሁሉ ሞክሬያለሁ። ግን ምንም ፍንጭ የለም። አየኋት የሚል አንድ ሰው የለም። ጓደኞቿ ብትል ቤተሰቦቻችን ብትል በፍጹም ምንም ሰው። ለመጨረሻ ጊዜ የት ነበረች የሚለው ነገር ምንድነው? የት ነበረች? የት ሆናለች? እዛው ቤቷ ነው። ቤቷ ነው፣ ትዳሯ ነው፣ ጎጆዋ ነው። እዛው ናት የነበረችው። ምን ሌላ የት ልትሄድ ትችላለች? እኛም ጋር ያው ይሄ ከሱ ጋር ከሆነች በኋላ ብዙ ጥሩ አይደለም ግንኙነታችን። አትመጣም። እኛም እስቲ ስለሱ ነገር ንገሩን። እናንተ ለምንድን ነው ይሄንን ሰው መቀበል የከበዳችሁ? አይነ ስውርነቱን እንደ እንትን አይታችሁት ነው? ለምንድን ነው ይሄንን ሰው? እሷ ልጅ ናት ነው የመጀመሪያው ልጅ ናት። ይሄ ሰው አይነ ስውር ነው። ወደፊት ተያይዘው የሚመጡ ችግሮችን አላየችም፣ ዙረሽ አላየሽም። ገና ትንሽ ልጅ ነሽ፣ ጊዜ ስጪ ነው የመጀመሪያው። ገና ከትምህርት ቤት መውጣቷ ነው፣ ጊዜ ስጪ ነው። ከዛ በኋላ ደግሞ ለአንድ ሰው አንድ የአካል እክል ሲኖርበት እሷ ብትቀበለውም እንኳን በማህበረሰቡ ትንሽ አለ አይደለ? እንዴት ብዬ እንደምነግርህ ባላውቅም ትንሽ ያመለካከት እንትን አለና ያ ነገር ይመጣል። እና ምንድን ነው አንድ ጤናማ ሰውና አንድ እንደዚህ አይነት ችግር ያለበት ሰው ጋር እኩል ጥፋቶች ቢጠፉ አሁን እንደሰማኸው ነው እሱ እንደዚህ ስለሆነ የሚባል ነገር ይመጣል። ተይ ተረጋጊ፣ አስቢበት ነበር። ግን እምቢ አለች። ይኸው ሄደች፣ እየኖረች እኮ ነበር። አሁን ምን እንደወገጠማት አላውቅም እንጂ ልጄን። እሺ እንግዲህ እኛ በቻልነው መጠን ጉዳዩን ለማጣራት እየሞከርን ነው። አሁንም ወደዚህ የመጣ ነው ከሱ አንደበት ያለውን ነገር ለመስማት። እሱ ፈቃደኛ አይደለም። የመጀመሪያው ነገር እሱ ፈቃደኛ ያልሆነበት ምክንያት ምንድን ነው ብለው ያስባሉ? እኔማ ልጄን አንድ የሆነ ነገር አርጓታል ብዬ ነው የማስበው። እንደዛ ባይሆን ኑሮ ከመጀመሪያው ቀኑ ጀምሮ ስትጠፋበት መናገር ነበረበት። ግን እስከዛሬ ያልተናገረው አንድ የሆነ ያረጋት ነገር አለ። ወይ አካሏን ጎድቶ አስቀምጧታል፣ ወይ ብቻ እኔ እንደው ባፌ ልናገረው አልፈልግም ይሆናል ብዬ የማስበውን ነገር። ተወኝ እባክህ፣ አሁን እንሂድ። እሺ እና እንሄዳለን፣ ወደዛ እናመራለን። እንግዲህ ተመልካቾቻችን ይህንን ጉዳይ በቻልነው መጠን ለማጣራት ጥረት ማድረጋችን እንደቀጠለ ይገኛል። እስከ መጨረሻ ድረስ አብራችሁ ነው። ይሄ ነው አይደል ቤቱ? እዚህ ቤት እስቲና አንድ ጊዜ ትከፍትልናል? ሰላም ነው? እንዴት ነህ? ሁሉ ሰላም? ስለ ትዕግስት አንዳንድ ጉዳይ ልጠይቅ ነበር የመጣሁት። ኮመን ስለ ትዕግስት፣ ስለ ባለቤት አንዳንድ ነገር ልጠይቅ ነበር የመጣሁት። ኮመን ምንድን ነው የምትጠይቀኝ? ይኸውልህ አንዴ ልታናግረን ትችላለህ? ደውዬ በተደጋጋሚ እንገናኝ፣ ስለ ትዕግስት ልጠይቅ እፈልጋለሁ ብያለሁ አይደል? እሺ ገብተን እናውራ እንዴ? በጭራሽ አሁን ይኸው ብያለሁ እኮ አንቺ ነሽ አሁን ደግሞ እንደዚህ ሆነሽ የመጣሽብኝ። ለምንድን ነው የማትይኝ? አንቺ ሴትዮ ከኔ ምንድን ነው ያለሽ? ለምንድን ነው የማትይኝ? የማንም ጎረምሳ ጭራ ተከትላ የምትሄድ ከሆነ እኔ ግዴታ አለብኝ እንደ አንቺ ልጅ። የኔ ወንድም ስርዓት
ለምን ምንድን ነው የፈለጋችሁት? ዛሬ ስሟን ለማጥፋት እንደዛ መጀመሪያ ግን ይኸውልህ አንዴ ቁምና እናግረን። ይኸውና ችግር የለውም እኛ ወይ አንገባም ችግር የለውም። በቃ እዛው ነው። እሺ እኔ ያላትም እንደዚህ ሴትዮ ለምንድን ነው ቀን በቀን እየመጣች እንቅልፌን የምትነሳኝ እንዴ? እኔ ብቻዬን የተጨነኩት ብቻዬን እንደዚህ ሆንኩ ሳያንሰኝ ማየት ስለሳነኝ እንደማያናግርህ እኮ በቃ ነገር ነበር። ጤነኛ እኮ ብትሆን አንድ ነገር አድርጋታል። የኔ ስነ ስርዓት ያዥ ስነ ስርዓት ይኸውልህ አሁን በስነ ስርዓት ሁሉንም መረጃ እንድትሰጠን ነው የምንፈልገው። ስለ ባለቤትህ ያለውን ነገር ለማወቅ ነው የመጣ ነው። ሰው እንዴት ሚስቱን ሚስቱ ሰው በሰላም መኖር አይችልም እንዴ? ለምንድን ነው እሷ ማተወኝ? እኔም እንዴ እኔ እኮ የተበደልኩ ሰው ነኝ እንዴ? ምን ማለት ነው? ቀንም ማታም እየመጡ ሰው መረበሽ እንዴ? ምንድነው አልገባኝም። አንተስ ባለቤትህ መጥፋቷ አያሳስብም እንዴ? እኔ ያጠፋኋት እንዴ? ራሷ እኮ ነው ያጠፋችው። ይኸውልህ ባለቤትህ መጥፋቷ የሚያሳስብህ ከሆነ ካንተ መረጃ ጠይቀን እሷ ያለችበትን ቦታ ለማግኘት ነው ጥረታችን። የኔ ወንድም ሰማኛለህ? ማን ሰማኛለህ አይደል እንዴ? እኔ የኔ ወንድም እኔ ብቻዬን የምኖር ሰው ነኝ። መታገዝ ያለብኝ ሰው ነኝ። አንድ ወር ነው የሆናት። አንድ ወር የት እንዳለች አላውቅም እንዴ። እኔ እኮ የምጠረጥራት ሰው ናት። እቺ ሴት እኮ አብራኝ እኮ እንደው ኖረች ይባላል እንጂ ሀብት ንብረቴን ብላ አይደል እንዴ እኔ ጋር የመጣችው? ኧረ ተው ግፍ ነው። ኧረ ተው ግፍ ነው። የትኛው ሀብት ንብረት ነው እንዴ? እንደው ከእኔ ከእናቷ ቤት ለብሳው የመጣችውን ልብስና ጫማ እንኳን እኮ ያልቀየርክላት ሰው ነህ አንተ። ዛሬ ግን እኔ እሱ አይደለም ጉዳይ። ልጄ የት ናት ነው እያልኩ ያለሁት። ልጄ የት ናት? ያለችበትን ተናገር በቃ። ካላንተ ይሄንን ነገር በፍጹም ሊመልስልኝ የሚችል ሰው የለም። ድሮም አትሆንም ብለውኝ ነበር። እኔ እንደው ከነገ ዛሬ ትሻሻላለች እያልኩ የስንት አይነት የጎረምሳ ሽቶ እኮ ነው በቤት ውስጥ ነው። አንተ ሁልጊዜ እንደሱ ነው የምትለው። ገላዋንም ታጠበች፣ ወጣም ሄደች፣ ስልኳም ተደወለ። ሁልጊዜ እንደሱ ብለህ ነው የምትቀና የነበረው። ግን አሁን ልጄ የት ናት? በቃ ትክክለኛውን ነገር እኔ ማቅልሽ ነገር የለም። ከዚች ቤት አልወጣም። ይኸው እማኝ ይዤ ሰው ይዤ ነው የመጣሁት ዛሬ። እኔ ማቅልሽ ነገር የለም። አንድ ወር ነው የሆናት። የት እንዳለች አላውቅም። አንተ አሁን እያልከን ያለኸው ምንድን ነው? እስቲ እንደው በግልጽ የሆነ ነገር በለን። ጥሩ እንደዚህ ረጋ ተብሎ ሲነጋገሩ ጥሩ ነው። ልጅቷ ችግር ያለባት ናት። ቤተሰቦቻቸው ችግር ያለባቸው ናቸው። እኔን አቃጠለችኝ። አንዴ እዚህ ነኝ ትላለች፣ እዛ ስደውል እዛ የለችም። አንዴ ጓደኛዋ ጋር ናት፣ አንዴ ሰርግ ቤት ናት፣ አንዴ ምን ናት። እኔም ባዶ ቤት ውስጥ ነው አስቀምጣኝ የምትሄደው። እንዴ አመል ያላት ናት። እናትየውም ታውቃለች ባህሪዋን። እንዴ እኔ እኮ በፍቅር አብሬያ መኖር ነው የምፈልገው። እንዴ እኔ እኮ መደገፍ ያለብኝ ሰው ነኝ። ምን ማለት ነው? ማታውቅ ልጅ አምጥተህ አንዴ በላይ አንዴ በታች ስታረክ ከከረምክ በኋላ ዛሬ እሷ ደብዛዋ ሲጠፋ አላወቅኩም ለማለት ስሟን ጥላሸት ትቀባለህ አንተ። ይሆናል ደብቀሻት ነው እኔን ለማስጨነቅ እኔን ለማሰቃየት። አንቺ እኮ አቅሻለሁ፣ ሸረኛ እናት ነሽ እኮ አቅሻለሁ እኮ አንቺ። ይኸው እየሰደበኝ ነው። እኔ ግን የፈለግከውን በል። አሁን ዛሬ ግን ልጄ ያለችበትን ካልተናገርክ እኔ ከዚች ቤት አልወጣም። ነይ ግቢና ኑሪ ነው እወጣልሻለሁ። ነይ ግቢ እንግባ። እኔ ውስጥ ቤቱ ይታይ። ትገቢያለሽ። እሷ ያቃጠለችን እንደው ከሄደች እኮ ልብስ ይዘልኝ ትሄዳለህ አትሄድም? ስማኝ ይዘልኝ ትሄዳለህ አትሄድም? እዛ ነው የምትሄደው አይደል? ቢያንስ እስቲ እኔው ክፍሎቿንም ልብሷን ጫማዋንም እኔ ይዘልኝ ትሄዳለህ አትሄድም? በቃኝ እኔ በቃኝ። የእነሱን ቤተሰብ ማየት አልፈልግም። ድምጻቸውን መስማት አልፈልግም። ሴትዮዋን ማየት አልፈልግም። የሰው ልጅ የትም ጥሎ እንደሱ የሚባል ነገር አለ? ድምጻቸውን መስማት አልፈልግም። ገና የትና የት እንዳረሳለን። እኔን እኮ አቃጠለችኝ። አሁን አንተ እያልከን ያለኸው ባለቤትህ የት ነው የጠፋችው ነው? ምን አውቃለሁ ከምኑ። እኔ ሳይነስ ያዘኝ። የሀገር ሽቶ እያመጣችብኝ ከዘጠኙ እንግዲህ ከአንዱ ጋር ሄዳ ነው። እሱም የፈረደበት እሱ እንዴ። እኔ እኮ ተኝቼ ትንሸኳሸካለች። እኔ ልቦና ያልታወረም። ሰማሽኝ? እኔ ልቦናዬ በቃኝ። እኔ ልቦና ያልታወረም በቃኝ። ታውቃለህ፣ ማንንም ሳታገኝ እንዳገኘሃት ታውቃለህ። እቺ አለሌ ከማንም ጎረምሳ ጋር እንትን እያለች እኔ በሽተኛ ልሁን አሉን። በምን አውቃለሁ? ስንቱን ነገር የኔ አምጥታብኝ ክርስቶስ ያቋል። በኋላ ተመርምረህ ታረጋግጠዋለህ። አሁን ልጄ አሁን በዚህ መልክ ማውራት የምንችል አይመስለኝም በጭራሽ። ስለዚህ ፈቃደኛ ከሆንክ ገብተን በጭራሽ ቀስ ብለን በሰከነ መንፈስ እንድናወራ ነው የምፈልገው። አዎ ይታይ። እስቲ ልብሷም ጫማዋም እቃዋም ይታይ። ገብተን እናወራ። አንድ ጊዜ ገብተን የኔ ወንድም ይቅርታ አድርግልኝ። አይነ ስውር ነው ብለህ ልደፍረኝ ከሆነ እኔ ጨዋለሁ እንዴ? በገዛ ቤቴ ምን ማለት ነው? አረ ተረጋጋና እንትን በል። ተረጋጋ። እቺ አጋንንት ይችልኝ ነው ልጅ
እንዴ ተረጋጋ። ተረጋጋ። ምን ማለት ነው? ምን ማለት ነው? ቆይ ምን ማለት ነው? ተረጋጋሽ። ተረጋጋና እንትን አንዴ ገብተን እንድናወራ በጭራሽ የማይሆነውን ነገር ካሜራማን አጥፋው። አንዴ ጭራሽ